በእግዚአብሔር ፍቅር የተወደዳችሁ ውድ የጌታ ልጆች የእግዚአብሔር አብ ሰላም፣ የወልድ ፍቅር፣ የመንፈስ ቅዱስ ኅብረት በያላችሁበት ከእናንተ ጋር ይሁን። ለወደደን ላፈቀረን ለአምላኩን መንግሥት ደግሞ ካህናት እንድንሆን ላበቃን ለአምላካችን ለጌታችን ክብርና ምስጋና ከዘላለም እስከ ዘላለም ድረስ ይሁን። ታምራት ኃይሌ ነኝ ከለንደን ዩኬ። የዛሬውን ሳምንት በቃሉ ማዕድ ዙሪያ አብረን እንድንካፈል የማገለግላችሁ ስለተጨመረልን ዕድሜና ጊዜ እግዚአብሔር አምላካችንን እናመሰግናለን። በዚህ ሳምንት የኤፌሶን መጽሐፍ አንደኛውን ምዕራፍ ቁጥር 10ን መሰረት በማድረግ ርዕስ አድርገን የምንመለከተው በአጋጣሚ አይደል በሚል ሐሳብ ስር እግዚአብሔር አጋጣሚ በሚመስሉ ሁኔታዎች ውስጥ እንዴት ዘላለማዊው ሐሳቡ እንደተከናወነ በአጽንኦ እንመለከታለን። ለሰው አጋጣሚ ቢመስለው ለእግዚአብሔር ግን አጋጣሚ የሚባል ነገር እንደሌለ እንመለከታለን አብረን መጽሐፍ ቅዱስ እንደሚመራን። ከዚህም ተነስተን እንግዲህ ኤፌሶን ምዕራፍ 1 ቁጥር 10ን መነሻችን አድርገን እያንዳንዱን ቀን አንድ ሐሳብ አንስተን እግዚአብሔር አጋጣሚ ያልሆኑትን ነገሮች ለእኛ ለትምህርት፣ ለተግሣጽ፣ ልብን ለማቅናት በጽድቅም ላለው ምክር እንዴት እንዲጠቅመን ዘመን ሳይጀምር ጊዜ ሳይጀምር ከመጀመሪያው ላይ ሆኖ እግዚአብሔር ያቀደውን እንዴት አድርጎ በጊዜው በሰዓቱ እንደገለጸልን አብረን እንማራለን። ለመታነጽ እንዲሆንልን የቃሉ ባለቤት የሆነው እግዚአብሔር መንፈስ ቅዱስ ሁላችንንም የምናገረውንም የምታደምጡኝንም ወደ እውነተኛው ሐሳብ ሊከብር ወደሚገባው አምላክ እንዲያሳድገን በጸሎት እንጀምራለን። እንጸልይ። አምላክ ነህ፣ ጌታ ነህ፣ ክብር ይገባሃል፣ ምስጋና ይገባሃል፣ ውዳሴ ይገባሃል፣ አምልኮና ስግደት ያንተ ነው። ስለዚህም ተስማምተን በአንድ ልብ ክበር ተመስገን እንልሃለን። ጊዜና ሰዓቱም ደግሞ ያንተ ነው። እኛም አንተ ነን፣ የምንተነፍሰው ያንተ ነው። ባለቤቱ አንተ ነህ። የቃሉ ባለቤት አንተ ነህ። የቃሉን መረዳት የምትሰጥ አንተ ነህና እግዚአብሔር የዘላለም አባት ሆይ ከአንተ የተማርን እንድንሆን ወደ አንተ ስለመጣን የምናደምጥም የምንናገርም በማስተዋል እንድናደምጥና እንድንናገር የልቦናችንን አይኖች አብራለን። ስናደምጥም በማስተዋል እንድናደምጥ አንተ እርዳን። ወደ እውነት ሁሉ እንድትመራን ጊዜና ሰዓቱን ተረከብ። እግዚአብሔር መንፈስ ቅዱስ የቃልህን ብርሃን አብራለን። የቃልህን ምስጢር ግለጽልን። መክበር የሚገባህን አምላክ በመካከላችን ራስን አክብረው። ዘመኑ እያለቀ ባለበት በዚህ ሰዓት ሕዝብን አዘጋጅ። አንተ አምላክ ያለ ቅሬታ ሕዝብን አትተውምና ከሚጠሩት ከተመረጡት በመጨረሻም ደግሞ ኑ የአባቴ ብሩካን ከሚሉት መካከል እንድንገኝ ይህ ቃልህ እንዲረባን እንዲጠቅመን ራሳችንን ለቃሉ ክብር አሳልፈን እንሰጣለን። አስተምረን፣ ምከረን፣ ገስጸን። ይህንን ሁሉ እንጸለያለን ጻድቅ በሆነው ልጅ በክርስቶስ በኢየሱስ ስም አሜን። በአጋጣሚ አይደል በሚል ሐሳብ ስር ኤፌሶን ምዕራፍ 1 ቁጥር 10 ለሚቀጥሉት 6 ቀናት እግዚአብሔር በሚረዳንና በሚያግዘን መጠን አብረን እንመለከታለን። ኤፌሶን ምዕራፍ 1 ቁጥር 10 እንደዚህ ይነበባል። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። በዘመን ፍጻሜ ይደረግ ዘንድ ያለው የእግዚአብሔር ሐሳብ አስቀድሞ ዘመን ሳይሰራ ጊዜ ሳይሰራ ቀላያቶች ሳይበጁ ዓለማቶች ሳይፈጠሩ ሰማያቶች ሳይዘረጉ ተራሮች ሳይመሰረቱ እንስሳቶችም ይሁን ሰዎች ሳይፈጠሩ በእግዚአብሔር ሐሳብ ውስጥ የነበረው ዕቅድ በክርስቶስ ሁሉን ለመጠቅለል ነው ይላል። እንግዲህ በሁሉ ውስጥ ሁሉ የሆነው እግዚአብሔር ጊዜን ሲያበጅ እሱ ከጊዜ ውጭ ሆኖ የጊዜ ተቆጣጣሪ ነው። እኛ በጊዜ ውስጥ ያለን ነገሮች በሂደት ሲሆኑ ሲተረኩ ሲፈጸሙ የሚገባን እንዴት ነው? ጊዜውን ጠብቆ ለእኛ አጋጣሚ የሚመስሉ ክስተቶች የእግዚአብሔርን ሐሳብ እንዴት ነው የሚተርኩት፣ የሚያሟሉት፣ እንዴት ነው የሚያሳዩት የሚለውን መጽሐፍ ቅዱስ በሚገልጽልን መጠንና ልክ ለማስተዋል ዛሬ ቀን 1 ብለን አብረን እንማራለን። የዛሬው ትምህርት ርዕሳችን ያለ ልክ የሚል ይሆናል። ምን ማለት ነው ያለ ልክ? መጠን የለሽ፣ ድንበር የለሽ፣ ስፍር የለሽ
ከፍታውም ዝቅታውም ስፋቱም ጥልቀቱም ከመታወቅ ያለፈውን ዘላለማዊ የሆነውን ሐሳብ የሚወክል የሚያሳይ በሚችለው መጠን ሊተርክ የሚችል ቃል እንደሆነ አስባለሁኝ። ለመግቢያ እንዲሆን ይህንን ሐሳብ የሚያሳይ ያለ ልክ የሚለውን ሐሳብ እንዲያሳይ ለመግቢያ እንዲሆን የመረጥኩት የመጽሐፍ ቅዱስ ክፍል የሚገኘው ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ ነው። ይህ ያለ ልክ የሚለውም ቃል የኔ ቃል አይደለም፣ ከመጽሐፍ ቅዱስ ውስጥ የወሰድኩት ቃል ነው። በፊልጵስዩስ ምዕራፍ 2 ቁጥር 9 ላይ ጳውሎስ ኢየሱስ ክርስቶስን አብ እንዴት አድርጎ እንዳከበረው ኢየሱስ ክርስቶስ ወልድ የሆነው እንዴት ለአብ ሐሳብ ለአብ ፈቃድ ራሱን አሳልፎ እስከ መወዳደር ወይም መነጠቅ እንደማይገባው አድርጎ እስኪቆጥር ድረስ ራሱን ከማስገዛቱ የተነሳ አብ ልጁን ወልድን እንዴት አድርጎ እንዳከበረው የሚጠቁምና የሚያሳይ ነው። እንደዚህ ይላል፣ በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው ይላል። እግዚአብሔር አብ ኢየሱስ ክርስቶስ ሥጋ ለብሶ የሚመጣውን ይህንን ወልድን እግዚአብሔር ወልድን ያለ ልክ እንዴት ከፍ ከፍ እንዳደረገው ከስምም ሁሉ በላይ ያለውን ስም እንዴት እንደሰጠው እናያለን። እንደ ሰው ሲታሰብ በአንድ ወቅት አንድ ወንድና ድንግል የሆነች አንድ ሴት በአጋጣሚ በሚመስል ሁኔታ ጸንሳ እንደተገኘችና መጽሐፍ ቅዱስም እንደሚነግረን ያጫት ባሏ ዮሴፍ ተብሎ የሚጠራው ጻድቅ ሰው ስለነበረ ሊገልጣት ስላልፈለገ ቢገልጣት ሊከሰትባት የሚችለው ቅጣት ለእርሷም ለእርሱም ለቤተሰቦቿም የሚያሳፍር የሚያሳዝን ጉዳይ ስለሆነ በድብቅ ሊተዋት ፈለገ። እንዴት ጸንሳ ድንግል ልትገኝ ትችላለች? ከሌላ ጋር አመንዝራ እኔ ሳላውቅ ከሌላ ሰው ጋር ወጥታ ካልሆነ በስተቀር ተኝታ ካልሆነ በስተቀር የጸነሰችው በፍጹም በሰው ሂደት በተፈጥሮ ሂደት በመራባት ሂደት ውስጥ ድንግል ያለ ወንድ ፈቃድ ጸነሳ ልትገኝ አትችልም። ከአይምሮ በላይ ነው። አጋጣሚ አይመስልም። ሁኔታው ዮሴፍ ሳያውቀው የቀረ ጉዳይ ያለ መስሎታል። ከዚህም የተነሳ በድብቅ ሊተዋት አሰበ። እግዚአብሔር ግን ራሱን ያለ ምስክርነት የተወ አምላክ አይደለምና መልእክተኛውን ላከለት። መልአኩም ተገለጸ፣ ለዮሴፍ በሕልም ተናገረው። መረዳት የሚችለውን መንገድ ሁሉ ተረዳ። በአንድ በኩል ጸንሳ ራሷን ያገኘችው ማርያም ለባሏ ለዮሴፍ ብታብራራለት ለመታመን የሚችል ጉዳይ አይደለምና አያምናትም። ነገሩ ከመታመን ያለፈ ነውና ጥርጣሬውን ያጸናለታል። ነገሩ ወደ ንትርክ፣ ነገሩ ወደ ጭቅጭቅ ሊያመራ ይችላል። መፍትሄ የሌለው ጉዳይ ስለሆነ ራስሽን ግለጪ ከማን ጋር ነው የሚል ዘበብን የሚያመጣ ሊሆን ስለሚችል እናም ማርያም ከምትገልጸውና ከምታብራራው በላይ በራሱ በቂ የሆነው እግዚአብሔር በቃላት እንደ ልብ እንደ ሐሳብ ሰው እንደሚገባው በሹክሹክታ መናገር የሚችል አምላክ ስለሆነ መልእክተኛውን ላከ። መልአኩም በሕልም ለዮሴፍ ተገለጸለት። የሆነውን ነገር ለሁላችንም ግልጽ የሆነ ይመስለኛል። መጽሐፍ ቅዱስ እንደሚናገረው ዮሴፍ ሚስትህን እጮኛህን ማርያምን ለመውሰድ እንዳትፈራ፣ ከእርሷ የጸነሰው የእግዚአብሔር የቅዱሱ የአምላክ ልጅ ይባላል። በመንፈስ ቅዱስ ጸንሳ ነው የተገኘችው፣ ከሰው ፈቃድ ሳይሆን። ከእርሷ የሚወለደውም የልዑል የእግዚአብሔር ልጅ ይባላል ተብሎ የተባለውን ነገር ተረዳ። በድብቅ ሊተዋት የነበረውን ይችን እጮኛውን ሚስቱን ማርያምን ለመውሰድ አልፈራም። አሁን ማረጋገጫ አግኝቷል። በስደት ጊዜ አብሯት ነበረ። በኩብለላ ሰዓት አብሯት ነበረ። ተጠንቅቆላታል። ለሚወለደውም ሕፃን ልጅ ደግሞ ምድራዊ አባት ሊሆን ራሱ ሲሰጥ ዮሴፍን እናገኘዋለን። በዚህ ሁኔታ ላይ እንግዲህ ይህ የእግዚአብሔርን ፈቃድ ሊፈጽም ከአብ ተልኮ የመጣው ለሰው ልጆች መድህን ሊሆን የመጣው ሥጋ የለበሰው አስቀድሞ ቃል የነበረው በእግዚአብሔር ዘንድ የነበረው እሱ ራሱ እግዚአብሔር የሆነው የተፈጠረው ነገር ሁሉ ከእርሱ ፈቃድ የተፈጠረ የሆነለት አምላክ ለእርሱ የተፈጠረ ከእርሱ የተፈጠረ በእርሱ የተፈጠረለት ይሁን ባለ ሰዓት ሁሉ የሚሆኑለት ይፈጸም ባለ ሰዓት ሁሉ የተፈጸመለት
ተንጠልጥሎ ያለው አጥናፈ ዓለሙ በእርሱ ቃል ጸንቶ ተጋጥሞ እስካሁን ድረስ የሚተዳደረው ይህ ዓለም ከወደቀበት ውድቀት ለማምለጥ አምላክ ሥጋ መልበስ ነበረበት። አምላክ ሥጋ ለብሶ በመካከላችን አደረ። አባትም በልጁ ዘንድ ልጅም በአባቱ ዘንድ ያለውን ያንን ክብሩን እናይ ዘንድ ኢየሱስ ሥጋ ለብሶ በመካከላችን አደረ። እንደ ሰው ሲታይ አጋጣሚ ሊመስል ይችላል። መወለድ አዲስ ነገር አይደለም። ለሰው ልጆች ትርክት፣ ለሰው ልጆች ሂደት ወንድ ልጅ ሕፃን ልጅ መወለድ የሚያስደንቅ አይደለም። ሰዎች ከዚህም በፊት ሲወለዱ ታይተዋል። የኢየሱስን ልዩ የሚያደርገው ያለ ወንድ ፈቃድ መወለዱ ነው። የኢየሱስን ልዩ የሚያደርገው አምላክ ሥጋ መልበሱ ነው። የኢየሱስን ልዩ የሚያደርገው ከሰው ተርታ የሚደረደር አይደለም። ከሕፃን ተርታ የሚሰለፍ አይደለም። በሰው ስም ይጠራ፣ ስሙን እንደዚህ ብላችሁ ትጠሩታላችሁ፣ ሕዝቡንም ከኃጢአታቸው ያድናቸዋል የተባለው ይፈጸም ዘንድ በማዕከል ይደር፣ በግርግም ይተኛ፣ ሰብአ ሰገል መጥተው ስጦታ ይስጡት፣ ይስገዱለት፣ እረኞች መጥተው ኮከቡ መርቷቸው መጥተው ይዩት፣ እንደ ሕፃን ይመልከቱት። ምክንያቱም ሕፃን ስለሆነ ይዩት እንጂ የተወለደው ሕፃን ከሰው ተርታ የሚደረደር አይደለም። አምላክ ሥጋን የለበሰው አምላክ በመካከላችን የተገኘው አማኑኤል ሙላቱ ይሆን ዘንድ ያ አስቀድሞ በነቢያት የተነገረው የእግዚአብሔር ሐሳብ ጊዜውን ጠብቆ ይፈጸም ዘንድ ይህ ሊሆን ግድ ነው። ለዛም ነው እንደ ሰው ሲታይ አጋጣሚ ሊመስል ይችላል። የጊዜውን ቀመር ስለማናውቅ፣ የጊዜውን ሰዓት ስለማናውቅ፣ የሚወለድበትን ቦታ ስለማናውቅ፣ የሰራውን ስራ ግን አስቀድሞ ከመስራቱ በፊት የሚያውቀው አምላክ አንቺ ቤተልሔም ኤፍራታ ሆይ በአንቺ የሚወለደው መስፍን ታላቅ ይሆናል ተብሎ እንደተባለ ኢየሱስ በቤተልሔም ይወለድ ዘንድ ጊዜው ሲደርስ ከሕግ በታች የሆነውን ከሴት የተወለደውን ልጁን ሰጠን። ለእግዚአብሔር አጋጣሚ አይደለም። የእግዚአብሔር ዕቅድ ነው የተፈጸመው በሰዓቱ። ለሰው ልጅ ግን አጋጣሚ ሊመስል ይችላል። ለሰው ልጅ ግን ግራ የሚያጋባ ነገር ያለበት ይመስላል። ልጁም አደገ፣ 12 ዓመት ሆነው፣ በመቅደስ ይነጋገር ነበር፣ በሰውም በአምላክም ፊት በጥበብም በሞገስም አደገ። የመጠመቂያው ጊዜ ሲደርስ በዮሐንስ ተጠመቀ። እርግብ መንፈስ ቅዱስ በእርግብ አምሳል ከሰማይ ወረደ፣ በእርሱ ላይ አረፈ። አባቱም ከሰማይ ሆኖ ተናገረ። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ አስተዋወቀው። በማን ደስ የሚለው? በእርሱ ደስ የሚለው። ምን ማድረገው? የምወደው ምን የሆነ ልጄ የሆነ ይህ ነው ብሎ ልጁን አስተዋወቀ። ኢየሱስም ሲናገር ሳለ የኔን ፈቃድ ላደርግ አልመጣሁኝም የአባቴን ፈቃድ እንጂ፣ እርሱ በእኔ ሊከብር ነው፣ እኔ በእርሱ ልከብር መጥቻለሁ፣ እርሱ በእኔ ላይ ኃይለኛ ነው እያለ አባቱን አስተዋወቀ። ዮሐንስ ምዕራፍ 1 ላይ እንደሚናገር አብን ያየው ማንም የለም፣ በእቅፉ ያለው አንድ ልጁ ተረከው፣ አብን ተረከልን፣ ፍቅሩን ተረከልን፣ የዘላለማዊ ሐሳቡን ነገረን፣ ማንም እንዲጠፋ እንደማይወድ አሳወቀን። ፍቅሩ እንከን የለሽ ነው፣ ምሕረቱ ወደር የለሽ ነው፣ ትዕግስቱ ጊዜን ያልፋል፣ ቀመርን ያልፋል፣ አስተሳሰብን ያልፋል። ከዚህም የተነሳ ጳውሎስ ስፋቱ፣ ጥልቀቱ፣ ርዝመቱ ከመታወቅ በላይ የሆነውን የአምላክን ፍቅር በልባችሁ ፈሶ ስትሞሉ ድረስ ይለናል። ይህ ለእኛ አጋጣሚ ሊመስለን ይችላል። ለአምላክ ግን ጊዜው በደረሰ ሰዓት ያደረገው ነገር እንደሆነ እናየዋለን። ከዛም አደገ፣ የተወደደችውን የጌታን ዓመት ሰበካት፣ አስተማራት፣ ኖራት። በሕዝቡ መካከል ያለውን ደዌ ፈወሰ፣ ጎባጦችን አቃና፣ የተገፉትን የምስራች ብሎ የእግዚአብሔርን መንግሥት በፍቅር ሰበከላቸው። ያልተማሩ የተባሉትን፣ አሳ አጥማጆች የተባሉትን፣ ምናምንት የተባሉትን ሰዎች መርጦ ተከታዩ አድርጎ ደቀ መዝሙር አድርጎ መልእክተኞች አድርጎ ሾማቸው። ታላቅ የሆነውን የእግዚአብሔርን ክብር በመለወጥ ተራራ ላይ አሳያቸው። ታላቁን የእግዚአብሔርን ዕቅድ
ተረከላቸው። እኔ ብሄድ ይሻላችኋል፣ እኔ በሄድኩ ጊዜ መንፈስን እልክላችኋለሁ፣ እሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ ያጽናናችኋል፣ ከኔ ያለውን እየወሰደ ለእናንተ ይተርክላችኋል ብሎ የእግዚአብሔርን ዘላለማዊ ሐሳብ በኖረበት በዚች አጭር ዘመን የእግዚአብሔርን ፈቃድ መሰከራት፣ ተረካት፣ ኖራት፣ አሳያት፣ መሰከራት። በዚህ ሁሉ ግን ከህመም፣ ከመገፋት፣ ከመጠላት፣ ከመሳደድ ኢየሱስ ክርስቶስ አላመለጠም። ጊዜው በደረሰ ሰዓት ሰዎች ተስማምተው በጠላት ምክር፣ በሐሰት ምስክር ኢየሱስን መስቀል ላይ አዋሉት። ነገር ግን እግዚአብሔር አብ ቅዱሱ ይበሰብስ ዘንድ ሞት ይይዘው ዘንድ የማይችለውን አምላክ በመቃብር ሊተወው አልወደደም። ከዛም የተነሳ ነው ጳውሎስ ለፊልጵስዩስ ሰዎች ይህንን የመዳን ታሪክ፣ ይህንን ታላቁን የምስራች፣ ይሄ ዓለም ከመፈጠሩ በፊት የነበረውን የእግዚአብሔርን ጥልቅ ሐሳብ፣ የማዳን ሐሳብ ሲነግራቸው በዚህም ምክንያት ይላል ከተወደደው ፍቅር፣ ከእግዚአብሔር ዘላለማዊ ሐሳብ፣ ከእግዚአብሔር ዘላለማዊ ፈቃድ የተነሳ ኢየሱስ ክርስቶስን ከሞት ሲያስነሳው ያለ ልክ ነው ከፍ ያደረገው። መዳረሻ የለውም፣ ማብቂያ የለውም፣ እዚህ ድረስ ነው የሚባል ቦታ የለውም ለአምላክነቱ ከፍታ። ሰውም ደግሞ ሊደርስበት አይችልም። በሐሳብም በድርጊትም በንግግርም አምላክን እንደዚህ ነው ብሎ ሊተርከው የሚችል የትኛውም ሰብአዊ ፍጡር የለም። በገባን በጭላንጭሉ በገባንና በፈሰሰልን ፍቅሩ እግዚአብሔር እንደዚህ ነው ብለን በምንችለው አቅም እንተርከዋለን፣ እንናገረዋለን፣ እንመሰክረዋለን፣ እንዘምረዋለን፣ እንስለዋለን፣ እንደርሰዋለን፣ እንገጥመዋለን፣ እንመሰክረዋለን እንጂ አምላክ ከቋንቋ ያልፋል። ያደረገው ስራ፣ የዋለው ውለታ፣ የከፈለው የፈሰሰው ደሙ፣ የተቆረሰው ስጋው ከቋንቋ ያልፋል፣ ከመነገር ያልፋል። በመስቀል ላይ የዋለው ታላቅነቱ ከመነገር ያልፋል፣ ከአእምሮ በላይ ነው። እንዴት ፈጣሪ ፍጡር ሆነ? እንዴት አምላክ በጊዜ ተወሰነ? ጊዜ የማይዘው የጊዜው ባለቤት፣ የማይርበው እንዴት ተራበ? የማይደክመው እንዴት ደከመ? የማይያዘው እንዴት በሌቦች ተያዘ? የማይገረፈው እንዴት በኃጢአተኞች ተገረፈ? የማይሰቀለው እንዴት መስቀል ላይ ዋለ? መቃብር የማይዘው እንዴት በመቃብር ለ3 ቀን ተኛ? ከአእምሮ በላይ አምላክም ስጋ ለብሶ ለአባቱ ፈቃድ ይህንን ያህል ድረስ እስከ መስቀል ሞት ድረስ የታዘዘ ከመሆኑ የተነሳ ከአምላክ ጋር ስጋ ለብሶ መምጣቱ፣ መፍቀዱ፣ ዝቅ ማለቱ፣ ሰው ለመሆን መፍቀዱ እንደ መነጠቅ አልቆጠረውም። ነገር ግን በፈቃዱ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኘ፣ ራሱን ባዶ አደረገ፣ ያውም የባሪያ መልክ ያዘ። ምን ያህል እንደሚገባኝ አላውቅም። እናንተንስ ምን ያህል እንደሚገባችሁ ይህ ምስጢር አላውቅም። ነገር ግን አምላክ የባሪያን መልክ ሊወስድ ፈቀደ፣ ራሱን ባዶ አደረገ። ሁሉ ያለው አምላክ እንዳልኩት የተፈጠረው ለእርሱ ነው፣ የተፈጠረው በእርሱ ነው፣ የተፈጠረው ከእርሱ ነው። መፈጠርም ብቻ አይደለም፣ ሰስቴንድ ሆኖ የሚኖረው ከእርሱ የተነሳ ነው። ይህ አምላክ ነው ራሱን ባዶ ያደረገው፣ ለአባቱ ፈቃድ ራሱን ዝቅ አድርጎ ያስገዛው። ለመዳናችን ቀንድ የሆነው የመዳናችን ቀንድ የሆነው የመዳናችን ምክንያት የሆነው የመዘለላችን የማምለጣችን ከሞት መልአክ የመሸሸጋችን ምክንያት የሆነው ራሱን ባዶ ከማድረጉ የተነሳ ነው። ይህንን ሁሉ ያየው አባቱ ያለ ልክ ከፍ ከፍ አደረገው፣ ያለ መስፈርት። የሰጠውም ስም ደግሞ ከስሙም ሁሉ በላይ የሆነ ስም ነው። ዘማሪዋ እንዳለችው ስሞች ሁሉ ተሰብስበው ለስሙ የሚሰግዱለት ስም ያለው አምላክ ነው ያለን። እግዚአብሔር ይመስገን። ጉልበት ሁሉ ተንበርክኮ ለእርሱ የሚንበረክክለት አምላክ ነው ያለን። ምላስ ሁሉ የሚመሰገንለት፣ የሚያመሰግነው፣ ክብር የሚሰጠው፣ በከበረና በተመሰገነም ልክ መጠን ደግሞ ሙላቱን በኢሚንት ሊገልጽለት የማይችል ታላቅ አምላክ ነው ያለን የምናመሰግነው። እናም ያለ ልክ እግዚአብሔር ከፍ ከፍ አደረገው። ከከፈለልን ዋጋ የተነሳ፣ ከተቆረሰልን ማንነቱ የተነሳ፣ ከፈሰሰልን ደሙ የተነሳ እሱ ሲገርፉት አልተናገረም። በግ በሸላቾቹ ፊት ዝም እንደሚል ዝም ብሎ ስቃዩን ቻለ። ከሞቱ
እኛን ያድን ዘንድ፣ በመገረፉ እኛ እንፈወስ ዘንድ፣ በደም መፍሰሱ መታረቅን ያመጣልን ዘንድ፣ በስጋው መቆረስ የጥል ግድግዳችን ይፈርስ ዘንድ አምላክ ራሱን ባዶ አደረገ። በምስሉ እንደ ሰው ተገኘ፣ መስቀል ላይ ዋለ፣ እንደ ሌቦች ተቆጠረ፣ ከሌቦች መካከል ሰቀሉት። እርጉም ሊሆን እርግማናችንን ወሰደ። ያለ ልክ ከፍ ማለቱ ያንስበታል። እንደ ሰው ሲታይ የሆነው ነገር ሁሉ ትርክት ይመስላል፣ የታሪክ ክፍል ይመስላል። በአንድ ወቅት በአንድ ጊዜ ናዝሬት ተወልዶ ቤተልሔም ተወልዶ ናዝሬት አድጎ ደግሞ ጊዜው ሲደርስ ሮማውያኖች ሰቅለው የገደሉት ሰው ይመስላል። ነገር ግን ኢየሱስ ሰው አይደለም። ነገር ግን ኢየሱስ ጊዜን ጠብቆ በታሪክ ማዕከል ያለፈ እንደ ቀደሙት ነቢያቶች አይደለም። አምላክ ነው፣ ጌታ ነው። ጉልበቶች ሁሉ የሚንበረከኩለት ነው። አንደበቶች ሁሉ ምስጋና የሚያወጡለት አምላክ ነው። እግዚአብሔር አባትም ያለ ልክ ከፍ ከፍ አደረገው። ትንቢተ ኢሳይያስ 52 ቁጥር 12 እና 13 እግዚአብሔር ይቀድማችኋልና የእስራኤልም አምላክ ይከተላችኋልና በችኮላ አትውጡ፣ በመኮብለልም አትሂዱ። እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍም ይላል፣ እጅግም ታላቅ ይሆናል ይላል። አሜን። ኢየሱስ ክርስቶስ ከብሮ አይተነዋል። በአብ ቀኝ ሲቀመጥ ቃሉ መስክሮልናል። ደግሞ በክብር ይመጣል፣ በመላእክት ታጅቦ የነገስታት ንጉሥ ሆኖ ከበጉ በዙፋኑ ላይ ከተቀመጠው ከበጉ ቁጣ ሰውሩም ብለው ሰዎች እስኪንቀጠቀጡ ድረስ በታላቅ ክብር ይመጣል። ዮሐንስ በራእይ ተመለከተው። እግሮቹ እሳት ነበልባል ነበሩ። ደረቱን በወርቅ መቀነት የታጠቀ ነበር። የለበሰው ልብስ አጣቢ ካጠበው ንጣት የበለጠ እጅግ ነጭ ነበረ። ከአፉ ስለታም ሰይፍ የሚወጣ ነበረ። ፊቱ የፀሐይ ብርሃን ከምታበራው በላይ ደማቅ ነበር ይላል። ክብር ለእግዚአብሔር ይሁን። አምላካችን ከዚህ በላይ ነው። የምናመልከው አምላክ ሕያው አምላክ ነው፣ ሰው አይደለም፣ ስጋ አይደለም። ነገር ግን ስጋ መልበሱ፣ ሰው መሆኑ፣ ዝቅ ማለቱ፣ ሰማያተ ሰማያትን ትቶ በማዕከላችን መራቡ፣ ሰው የወደው ዘንድ ደም ግባት ማጠቱን እንደ አጋጣሚ እንዳናየው፣ የአንድ የታሪክ ወቅት ክስተት አድርገን እንዳንመለከተው መጽሐፍ ቅዱስ በአጋጣሚ አይደለም፣ ነገር ግን የእግዚአብሔር ሐሳብ ይሆን ዘንድ ነው ብሎ ይመሰክርልናል። ወደ ዕብራውያን ሰዎች ምዕራፍ 2 ቁጥር 9 ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋናን ዘውድ ተጭኖ እናየዋለን ብሎ ጳውሎስ ለዕብራውያን ሰዎች ይገልጽልናል። ከመላእክት ይልቅ ዝቅ ብሎ አንሶ ሞትን ይቀምስ ዘንድ ያነሰውን ይህንን ኢየሱስን ከፍ ብሎ ደግሞ የክብርና የምስጋናን ዘውድ ተጭኖ እናየዋለን ይላል። በእምነት እናየዋለን። አምላካችን እግዚአብሔር በክብር ይመለሳል። የዮሐንስ ራእይ ምዕራፍ 5 ቁጥር 12 በታላቅ ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም በረከትም ሊቀበል ይገባዋል አሉ። አሜን። ይገባዋል፣ ታርዷልና ከነገድ ከወገን ከቋንቋ እኔንና እናንተን ይዋጅ ዘንድ በአጋጣሚ ባልሆነ ክስተት በአጋጣሚ በሆነ ድርጊት ዘመናትን ቆጥሮ ከሴት ተወልዶ ከሕግ በታች ሆኖ ራሱን ባዶ አድርጎ የመጣው አምላካችን በክብር ይመለሳል። ወደ ኤፌሶን ሰዎች ምዕራፍ 1 ከቁጥር 20 እስከ 23 ድረስ ያለውን ላንብብና የዛሬውን መልእክት በዚህ ላጠቃልል። ኤፌሶን 1 ቁጥር 20 እስከ 23 ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህም ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት፣ ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት ይላል። እግዚአብሔር ይመስገን። ከስልጣንም ሁሉ ከአለቅነትም ሁሉ ከጌትነትም ሁሉ በዚህ ዓለም ብቻ ሳይሆን በሚመጣውም ዓለም ከሚጠራው ስም ሁሉ በላይ ስም የተሰጠው እግዚአብሔር ራሱን ባዶ አድርጎ የመጣውን ይህንን አዳኝ የሆነውን ልጁን ያለ ልክ ከፍ ከፍ እንዴት እንዳደረገው ሊተርክልን ነው።
ታዲያ ምን እያለን ነው? መዳናችሁ በአጋጣሚ ይሆን አይደለም። ምናልባት ያች ሰዓት ራሴን በመንፈስ ቅዱስ ወቀሳና ግሳጼ እሺ ብለን ጌታ ኢየሱስን እንደ አዳኝ አድርገን የተቀበልንባት ያቺ ጊዜ፣ ያቺ ቀን፣ ያቺ ሰዓት፣ ያቺ ሞመንት በአጋጣሚ ልትመስለን ትችላለች። አንዳንዶቻችን በስብከት፣ አንዳንዶቻችን በዝማሬ፣ አንዳንዶቻችን ደግሞ በአጋጣሚ ቤተ ክርስቲያን ሄደን ወይ በበር ስናልፍ ሰምተን ተወቅሰን ልባችን እሺ ብሎ እጃችንን ሰጥተን አምላኬና ጌታዬ ትሆናለህ ብለን ያመንባት ያቺ የማመኛችን ጊዜ አጋጣሚ ትመስለን ሊሆን ይችላል። ነገሮች ስለሚያስመስሏት፣ ሁኔታዎች ስለሚያስመስሏት። በእግዚአብሔር ድርሰት ውስጥ ግን እኔንና እናንተን በዘላለም ሐሳብ አስቦ ነው የዋጀን። ከዚህም የተነሳ በዘላለም ፍቅር ተወደናልና ከእጁ አያወጣንም። በከንቱ ወዶ በከንቱ አይጥለንም። በዘላለም ሐሳብ ወዶናልና በዘላለም ፍቅሩ ወደ ራሱ ጠርቶናልና እግዚአብሔር አምላካችንን ያለ አጋጣሚ የወደደንን በራሱ ሐሳብ ዘመናቶች ከመሰራታቸው በፊት እችን ቀን አይቶ የጠራንን አምላካችንን ክብርና ምስጋና እንሰጠዋለን። አሜን። ጌታችን ኢየሱስ ክርስቶስ በክብር ይመጣል። እንጸልይ። አምላክና ጌታ ልትሆነን የወደድክና ያፈቀርከን እግዚአብሔር የዘላለም አባት ክብር ለአንተ ይሁን። በአጋጣሚ ባልሆነ ፍቅር ተወደናል። በአጋጣሚ ባልሆነ ሐሳብ ታስበናል። ለዚህ ዘላለማዊ ሐሳብ እኔንም ወገኖቼንም ላዳንካት ዘላለማዊ የማዳን ዕቅድህ ክብር፣ ምስጋና፣ ውዳሴ ላንተ ይሁን። እንደ አጋጣሚ አድርገን እንዳንቆጥረው የከበረ ዋጋ ተከፍሎልናል። ዘመን ሳይጀምር የታረደ በግ የፈሰሰ ደም በእኛ ላይ ሆኖልናል። ስለዚህም መዳናችንን እንድናከብረው፣ መዳናችንን እንድንረዳው፣ ከተረዳነው በላይ እንድንረዳው አይኖቻችንን ክፈትልን። ክብር ይሁን፣ ምስጋና ይሁን፣ ውዳሴ ይሁን። ወደኸናል በዘላለም ፍቅርና እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን። በቀን 2 እስክንገናኝ ድረስ ወገኖቼ የእግዚአብሔር ጥበቃ፣ የእግዚአብሔር ሰላም፣ በጎነቱ፣ ቸርነቱና የዘላለም ዕቅዱ ከእናንተ ጋር ይሁን እላለሁኝ። እግዚአብሔር ይባርካችሁ።